ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። ውድ ቤተሰቦቻችን ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ጻፉልን። ቪዲዮአችንን ላይክ እያደረጋችሁ ጀምሩት። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ ወደ ዛሬ ፕሮግራማችን በቀጥታ የምናመራ ይሆናል። አብራችሁኝ ቆዩ። የአውሮፓ ቻምፒየንስ ሊግ ተጋጣሚዎች ተለይተዋል። የአውሮፓ ቻምፒየንስ ሊግ ጥሎ ማለፍ ተጋጣሚዎች ተለይተው መታወቃቸው ነው የተገለጸው። በተለይ ደግሞ በአውሮፓ ቻምፒየንስ ሊግ ላይ በዚህ ውድድር ላይ ማለት ነው ከአንደኛ እስከ 8ኛ ደረጃን ድረስ ይዘው ያጠናቀቁ ቡድኖች በቀጥታ እንደሚያልፉ ይታወቃልና ከዛ ውጭ ግን ከ9ኛ እስከ 24ኛ ደረጃን ግን ይዘው የሚያጠናቀቁት ቡድኖች እርስ በርስ ደግሞ ጨዋታቸውን ያደርጉና ነው ከዛ በኋላም የሚያሸንፉት 8 ቡድኖች በቀጥታ ወደ ቀጣዩ ዙር እንዲያልፉ የሚደረገው። በዚህ መሰረትም እንግዲህ የእጣ ድልድሉ ደግሞ ይፋ ተደርጓል። ከ9ኛ እስከ 24ኛ ደረጃን ይዘው ያጠናቀቁት ቡድኖች በዚህ መሰረትም ዛሬ ድልድሉ ይፋ ተደርጎላቸዋል። በርከት ያሉ ጨዋታዎች እንደሚኖሩ ነው የተመለከትነው። ከነዛ መካከል በጉጉት እንዲጠበቁ ከሆኑ ጨዋታዎች መካከል አንደኛው ቤኔፊካና ሪያል ማድሪድን የሚያገናኘው ጨዋታ ነው። ይሄ ጨዋታ በምድብ ፌዝ ላይ የመጨረሻው ጨዋታ እንደነበር እናስታውሳለን። ቤኔፊካ ሪያል ማድሪድን በሜዳው ስታዲዮ ዳሎስ 4-2 በሆነ ውጤት በማሸነፍ ነው 24ኛ ደረጃን ይዞ አጠናቆ ወደዚህ ወደ ጥሎ ማለፉ ወይም ደግሞ ወደ ፕሌይኦፍ እንዲገባም ትልቅ ምክንያት የነበረውና በጨዋታው ላይ ግብ ጠባቂ ጭምር ሪያል ማድሪድ ላይ ጎል ማስቆጠሩ ይታወሳል። በዚህ ሳምንት አጋማሽ ላይ የተደረገ ትልቅ መርሃ ግብር ነበረ። ቤኔፊካና ሪያል ማድሪድ በድጋሚ በጥሎ ማለፉ ጨዋታቸውን እንደሚያደርጉ የሚያሳዩ መርሃ ግብሮች ናቸው የወጡትና በድጋሚ ጆዜ ሞሪኖ ከአርቫሎ አርቤሏ ጋር የሚያደርጉት ትንቅንቅ በትልቅ ጉጉት ይጠበቃል ተብሎ ይታሰባል። ሪያል ማድሪድ አምናም እንዲሁ በተመሳሳይ ወደ ጥሎ ማለፍ ግጥሚያዎች ገብቶ ማንቸስተር ሲቲን አሸንፎ እንደነበር እናስታውሳለን። በአሁኑ ግን ከቤኔፊካ ጋር ጨዋታውን ያደርጋል ተብሎ ይጠበቃል። ቤኔፊካና ሪያል ማድሪድ በድጋሚ እርስ በርስ መርሃ ግብራቸውን ያደርጋሉ። ያሸነፈው ቡድን ያለፉትን 8 ቡድኖች ይቀላቀላል፣ ወደ 16ቱም መቀላቀሉን ያረጋግጣል። ሌላኛው የአምናው ሻምፒዮን የሆነው ፓሪስ ሰን ዠርሜን በመጨረሻው የምድብ ፌዝ ጨዋታ ላይ ከኒውካስል ዩናይትድ ጋር በሜዳው ፓርክ ደስ ፕሪንስ ያደረገው ጨዋታ ላይ አንዳቻ መለየቱን ተከትሎ የጥሎ ማለፉ ላይ ወደ ጥሎ ማለፉ መግባቱ የሚታወስ ነው። ከ1 እስከ 8ኛ ደረጃ ይዞን ማጠናቀቅ አልቻለም። አምናም እንደዚሁ የጥሎ ማለፍ ደረጃ ላይ እንደነበር እናስታውሳለን። ከዛ በኋላ እንግዲህ የዋንጫው ባለቤት እንደነበር የምናስታውሰው ነው። ፓሪስ ሰን ዠርሜን ከሞናኮ ጋር ጨዋታቸውን የሚያደርጉ ይሆናል። በጥሎ ማለፍ መርሃ ግብር ከሀገሩ ክለብ ሞናኮ ጋር ነው ጨዋታውን የሚያደርገው። ሌላኛው በፓሪስ ሰን ዠርሜን ጋር አቻ ተለያይቶ እንዲሁ ከ1 እስከ 8 መሆን ያልቻለው የእንግሊዙ ክለብ ኒውካስል ዩናይትድ ደግሞ በዚህ ውድድር ዓመት በጣም ጥሩ ጊዜን ካሳለፉትና በ8ኛው ዙር በምድብ ጨዋታዎች ላይ በሊቨርፑል 6-0 የተሸነፈውን ቃራባግን ይገጥማል። ኒውካስል ዩናይትድ እና ቃራባግ ናቸው ጨዋታቸውን እንዲሁ የሚያደርጉት። ሌላኛው የቱርኩ ክለብ የጋላት ሳራይና የጣሊያኑ ክለብ ዩቬንቱስ የሚያደርጉት ጨዋታ እንዲሁ ከሚጠበቁ መርሃ ግብሮች መካከል አንደኛው ነው። ቦሩሲያ ዶርትመንድ እና አታላንታም ጨዋታቸውን ያደርጋሉ። ዶርትሙንዶች ከአታላንታ ጋር ነው መርሃ ግብራቸውን የሚያደርጉት። ዶርትሙንድ እንግዲህ ጨዋታውን ያደርጋል መጀመሪያ በሲግናል ኢዱና ፓርክ ያደርጋል ተብሎ ነው የሚታሰበው። ክለብ ብሩዥ እና አትሌቲኮ ማድሪድም ጨዋታቸውን ያደርጋሉ። ክለብ ብሩዥ በሜዳው የመጀመሪያውን መርሃ ግብር ያደርጋል ተብሎ ይታሰባል። ከዶርትሙንድ እና ከአታላንታ ጋር ካነሳን አይቀር የነዚህ ጨዋታ አሸናፊ ወይ ከአርሰናል ወይ ደግሞ ከባየር ሚኒክ ጋር ነው መርሃ ግብሩ እንደሚደርሰው የሚያሳየው። ከአርሰናል እና ከባየር ሚኒክ ከሁለት አንዳቸውን እንደሚገጥሙ የሚያሳዩ መረጃዎች እየወጡ ይገኛሉ። ሌላኛው ከአርሰናል እና ከባየር ሚኒክ አንዳቸውን ሊያገኙ የሚችሉ ቡድኖች ኦሎምፒያኮስ እና ባየር ሌቨርኩዘን ናቸው። የዶርትሙንድ እና የአታላንታ አሸናፊ አንደኛው ቡድን ወይ ባየር ሚኒክን ወይ አርሰናልን ይገጥማል። ስለዚህ ለምሳሌ የዶርትሙንድ እና የአታላንታ አሸናፊ አርሰናልን የሚያገኝ ከሆነ የኦሎምፒያኮስ እና የባየር ሌቨርኩዘን አሸናፊ ደግሞ ባየር ሚኒክን ነው የሚያገኘው። በተቃራኒውም ሊሆን ይችላል። ለምሳሌ የዶርትሙንድ እና የአታላንታ አሸናፊ
ባየር ሚኒክን የሚያገኝ ከሆነ ደግሞ የኦሎምፒያኮስና የባየር ሌቨርኩዘን አሸናፊ አርሰናልን ነው የሚያገኘው ማለት ነውና በዚህ መልኩ ነው ድልድሉ እየወጣ የሚገኘው። ክለብ ብሩዥ ከአትሌቲኮ ማድሪድ ይጫወታል። ቦዶ ግሊምትና ኢንተር ሚላን የሚያደርጉት መርሃ ግብርም እንዲሁ ይጠበቃል። ኦሎምፒያኮስ ከባየር ሌቨርኩዘን ጋር ጨዋታው ይደረጋል። ጨዋታው በደርሶ መልስ የሚያሸንፉ ቡድኖች ጥሎ ማለፉን የሚቀላቀሉት 8 ቡድኖችን ይለያሉ ተብሎ ይጠበቃል። የአውሮፓ ቻምፒየንስ ሊግ ድልድልም በዚህ መልኩ ነው ይፋ የተደረገው። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ማታያስ ኩኛ በእሁዱ ጨዋታ ላይ የሚሳተፍ ይሆናል ተብሏል። ብዙዎች በተለይም የአርሰናል ደጋፊዎች ኩኛ በኤምሬትስ ስቴዲየም የማሸነፊያ ጎሉን ካስቆጠረ በኋላ ወደ ካሜራው በመሄድ አንድ ቃልን ሲናገር ሰምተነው ነበርና የስድብ ቃል ነው የሚሉ ቃላቶች ወይም ደግሞ በርከት ያሉ ነገሮች ሲነሱ እንደነበር እናስታውሳለን። በዛ ምክንያትም ቅጣቶች እንዲጣሉበት ጭምር ሲጣር እንደነበር ጭምር የሚያሳዩ መረጃዎች ናቸው የወጡት። በተለይም ከዚህ ቀደም ዌይን ማርክ ሩኒ ይህንኑ አይነት ተግባር ማለትም ወደ ካሜራ በመሄድም ይህንን ነገር አድርጎ የጨዋታና የገንዘብ ቅጣት ተላልፎበት እንደነበር ይታወሳል። ሆኖም ግን የሊጉ አስተዳደር እስካሁን በኩኛ ላይ ክስ ያልመሰረተ ሲሆን በእሁዱ ጨዋታ ላይ ይሳተፋል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። በቀጣዮቹ ጊዜያቶች የሚፈጠሩት ነገር ባይታወቁም ነገር ግን እስካሁን ድረስ ግን ባሉት ነገሮች ማቲያስ ኩኛህ ላይ ምንም አይነት እንግዲህ ክስ የተመሰረተበት ነገር እንደሌለና በእሁዱ ጨዋታ ከፉልሃም ጋር በሚደረገው ጨዋታ ማቲያስ ኩኛ እንደሚሳተፍ ነው መረጃዎች የወጡት። አንዳንድ የሴሪኤ ክለቦች ኔዘርላንዳዊውን የግራ መስመር ተመላላሽ የሆነውን ታይለር ማላሺያን የማስፈረም ከፍተኛ ፍላጎት እንዳላቸው ይፋ ተደርጓል። ከዚህ በተጨማሪ ስማቸው ያልተጠቀሱ የሜጀር ሊግ ሶከር ክለቦችም የቱርክ ክለቦችም እንዲሁ በተጫዋቹ ላይ ፍላጎት አላቸው ታይለር ማላሺያን የማስፈረም። ሆኖም ግን እስካሁን ድረስ በተጫዋቹ ዝውውር ዙሪያ ላይ ምንም አይነት ከየትኛውም ክለብ ጋር የመጣ ምንም አይነት ስምምነት እንደሌለ ጭምር ነው መረጃዎች የሚጠቁሙት። ስለዚህ ታይለር ማላሺያን በተመለከተ እየተነሳ ምንም አይነት ጉዳይ እንደሌለ የሚያሳዩ መረጃዎች ወጥተዋል። የማንቸስተር ዩናይትዱ ድንቁ ተከላካይ የሆነው ሊሳንድሮ ማርቲኔስ አሰልጣኝ ማይክል ካሪክ በቡድን ውስጥ ስለፈጠረው ትልቅ ተጽዕኖ በጥልቅ ስሜት ነው የሚናገረው። አቅምህን የሚረዱና ካንተ ውስጥም ደግሞ ምርጡን ማንነት ፈልቅቀው የማውጣት ጥረት የሚያደርጉ ሰዎች ሁልጊዜም ቢሆን ያስፈልጉናል። ማይክል ካሪክ ደግሞ እያደረገ ያለው ይህንኑ ነው ሲልም ጭምር ነው ሊሳንድሮ ማርቲኔዝ የሚናገረው። ከተጫዋቾች ብቻ ሳይሆን ከአሰልጣኞችም ቡድን ጭምር ምርጡን ነገር እያወጣ ይገኛል። እሱ የሚጠይቀው የስራ ጥረት ወይም ደግሞ ስታንዳርዶችና መዋቅሮች ለቡድኑ እጅግ በጣም አስፈላጊና ወሳኝ ነገር ናቸው። እኔ ደግሞ እንደ ሰው ልቤን ከነካውም እሱ ሁሉን ነገሬን እሰጠዋለሁ። ካሪክ ቀድሞውኑ ልቤን ነክቶታል። ሜዳ ላይም ለቡድኑ ሁሉን ነገራችንን እየሰጠን እንደሆነ ማየት ትችላላችሁ ሲልም ጭምር ነው የማንቸስተር ዩናይትዱ የመሃል ተከላካይ የሆነው ሊሳንድሮ ማርቲኔስ በተለይ አሰልጣኝ ማይክል ካሪክ ከመጣ በኋላ ቡድን ውስጥ በጣም እንደተስማማውና ውጤቶቹም የመጡት በዛ መልኩ እንደሆነ ጭምር ነው የሚናገረው። በቀጣዮቹ ጨዋታዎች ላይም ለማይክል ካሪክና ለማንቸስተር ዩናይትድ ያለንን ነገር በሙሉ ለመስጠትም ዝግጁ ነን ሲልም ጭምር ነው ሀሳቡን እየተናገረ የሚገኘው ሊሳንድሮ ማርቲኔስ። የማይክል ካሪክና የሩበን አሞሪም የተለየ የልምምድ ፍልስፍናን እንመልከት። የማይክል ካሪክ የልምምድ መርሃ ግብሮች ከሩበን አሞሪም ጠንካራ የአካል ብቃት ስልጠናዎች በተለየ መልኩም ትኩረታቸው በስሜትና በስነ ልቦና ጥንካሬ ላይ አድርገዋል። አሰልጣኝ ሩበን አሞሪም በተጫዋቾች አካላዊ ብቃትና በሜዳ ላይ ሩጫ ትኩረት ሲያደርጉ፣ ካሪክ ግን ለማንቸስተር ዩናይትድ መጫወት ያለውን ትልቅ ትርጉም በተጫዋቾች አእምሮ ውስጥም ማስረጽን መርጧል ነው የተባለው። የካሪክ ስልጠናዎች የሩበን አሞሪምን ያክል በአካል ላይ ጫናዎችን ባይፈጥሩም ተጫዋቾች በሜዳ ላይ የማይበገሩና ሁልጊዜም ለአሸናፊነት የሚቆሙ እንዲሆኑ በአእምሯቸው ላይ ትልቅ ዝግጁነትም እንደሰራ ጭምርና ያንን ላይ ደግሞ በጣም ትልቅ ትኩረት እንዳደረገ ነው ቤን ጃኮብስ አገኘሁት ያለውን መረጃ ያጋራው። በሩበን አሞሪም ስር የነበረው የቴክኒክ ጫና በካሪክ ስር ግን ወደ ግልና እንዲሁ ደግሞ የቡድን ስነ ልቦና ግንባታ ተቀይሮ ተጫዋቾችን በጨዋታ ወቅትም በአእምሯቸው ጠንካራ እንዲሆኑ እየተደረገ ነው የሚገኘው። ይውለጥ ተጫዋቾች በሜዳ ላይ ያላቸውን የአሸናፊነት ስሜት እንዲቀንሱና ለመለያቸው ያላቸውን ክብር እንዲያሳድጉ ደግሞ ትልቅ እድልንም ፈጥሮላቸዋል ተብሏል። በአጠቃላይ ማይክል ካሪክ ከባድ የአካል ብቃት ስልጠናን በጠንካራ የአሸናፊነት ስነ ልቦና በመተካት ቡድኑን ወደ ተሻለ ደረጃ ለመውሰድም እየሰራ እንደሚገኝ ጭምር ነው ቤን ጃኮብስ መረጃውን ያጋራው። ራፊኒሃ ስለ ካሰሜሮ አስፈሪነትና ተከላካይነት ይናገራል። የባርሴሎናው ኮከብ ራፊኒሃ ስለ ብራዚላዊው የቡድን አጋሩ ካሴሜሮ አስገራሚ ጥንካሬዎች ሲናገር እንዲህ ነው ያለው። ስለ ኳስ መቀማት ወይም ታክሎችን ካነሳን መልሱ ያለ ጥርጥር ካሴሜሮ ነው። እሱ በሜዳ ላይ አስገራሚ የሆነ የደህንነት ስሜትም ይሰጠናል ሲልም ጭምር ነው የተናገረው።
የሱ መርህ ግልጽ ነው። ወይ ኳስ ታልፋለች አሊያ ደግሞ ተጫዋቾች ያልፋሉ፣ ሁለቱም ግን በአንድ ላይ ፈጽሞ ማለፍ አይችሉም የሚል አይነት መርህ እንዳለው አውቃለሁ ሲልም ጭምር ነው ራፊኒሃ ስለ ካርሎስ ካሴሜሮ የሚናገረው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ማክስ ዶመን የቅድመ ኮንትራት ፈርሟል ተብሏል። የአርሰናል አማካይ የሆነው ማክስ ዶመን በአርሰናል ቤት ቅድመ ኮንትራት መፈራረሙ ነው ይፋ የተደረገው። የ16 ዓመቱ ተስፈኛ ማክስ ዶመን ቀጣይ ዓመት 17 ዓመት ሲሞላው በክለቡ ፕሮፌሽናል ኮንትራት የሚፈራረም ነው የሚሆነው። ማክስ ዶመን ከፊርማው በኋላ ህይወቴን እዚህ ያሳለፍኩት፣ ይሄ ደግሞ ለእኔና ለቤተሰቤ ትልቅ ነገር ነው፣ ሁላችንም የአርሰናል ደጋፊዎች ነን ሲልም ጭምር ነው የተናገረው። ማክስ ዶመን በአሁኑ ሰዓት በጉዳት ምክንያት ከሜዳ ርቆ እንደሚገኝ ይታወቃል። አርሰናል የተጫዋቹን ግልጋሎት ያገኛል። የአርሰናል ተከላካዮች የሆኑት ዊሊያም ሳሊባ እና ዩሪያን ቲምበር ለሊድስ ዩናይትድ ዝግጁ መሆናቸውን ነው አሰልጣኝ ሚኬል አርቴታ ይፋ ያደረገው። ሁለቱ ተጫዋቾች ሮብ በተደረገው የቻምፒየንስ ሊግ ጨዋታ እረፍት ተሰጥቷቸው እንደነበር እናስታውሳለን። አሰልጣኝ ሚኬል አርቴታ አክለውም ካይ ሃቨርትስ በጨዋታው ለመሳተፍ ብቁ መሆኑን አረጋግጠዋል። በሊጉ መሪ አርሰናል እንግዲህ ነገ ከቀኑ 12 ሰዓት ከምሽቱ 12 ሰዓት ሲል ከሊድስ ዩናይትድ ጋር ተጠባቂ ጨዋታቸውን ያደርጋሉና በጨዋታው ላይ ዩሪያን ቲምበርም ዊሊያም ሳሊባ በጨዋታው ላይ እንደሚሳተፉ ነው የተነገረው። የአርሰናል አመራሮች የአሁኑ ቡድኑ እንግዲህ ዋንጫውን ለማሸነፍ የቡድን ጥልቀትና አስፈላጊ አቅም እንዳለው ያምናሉን የተባለው። ሆኖም ግን ወጣት ተከላካይን ለመፈለግም ያለው የገበያ ዋጋ እየተከታተለ ነው። በቡድን ውስጥ የተወሰነ ቦታም አለ። ለአርሰናል ስኬት ቁልፉ ለተደራራቢ የጨዋታ መርሃ ግብሮችም ዝግጅት በተቻለ መጠን ብዙ ተጫዋቾችን ብቃት መጠበቅ ነው። ይህ ጥንቃቄ የተሞላበት የቡድን አስተዳደርም ይጠየቃል ተብሎ እንደሚታሰብ ነው መረጃ የወጣው። የማንቸስተር ሲቲው ተጫዋች የሆነው በርናርዶ ሲልቫ ስለ አርሰናል አንዳንድ ጉዳዮች አንስቷል። እዚህ እንግሊዝ ውስጥ ባለኝ ቆይታ ሊቨርፑል 2 የሊግ ዋንጫዎችን አሸንፏል፣ እኛ 6 ዋንጫዎችን አሸንፈናል። ስለዚህም አርሰናል ሊጉን ሲያሸንፍ አይቼው አላውቅም። ነገር ግን እውነታው በአሁኑ ጊዜ ግን ከኛ የተሻለ ቡድን ናቸው። አርሰናል ከኛ የተሻለ ደረጃ ላይ ይገኛሉ ሲል ነው በርናርዶ ሲልቫ የተናገረው። ሚኬል አርቴታ ከሊድስ ዩናይትድ ጋር ከሚደረገው ጨዋታ ጋር አያይዞ አንዳንድ ጉዳዮችን አጋርቷል። አርቴታ ሲናገር ሽንፈት ሲገጥመን ሁኔታውን መረዳት ብቻ ከባድ ነገር ነው። ተጫዋቾች ከፍተኛ የፉክክር መንፈስ አላቸው፣ እናም ጎልተው ለመውጣትም በጉጉት ይጥራሉ። የኔ ሚና ቡድኑ እውነታን እንዲያውቅ ማድረግ ነው። የካቲት ወር ላይ ለመድረስ አስቸጋሪ በሆነ ቦታ ላይም እንገኛለን ሲል የተናገረው። በጥሩ ሁኔታም እየተፈተንን ነው፣ እናም ደግሞ በሁሉም ደግሞ አቅጣጫ ለማደግም እንፈልጋለን ሲል ጭምር ተናግሯል። አርቴታ ስለ ኦዴጋርድ ብቃትም ነው የተናገረው። ሙሉ ቁጥሮችን መጥቀስ አለብን። በዚህ የውድድር ዘመን ከሌሎች የውድድር ዘመናት ጋር ሲነጻጸር ጥቂት ጨዋታዎችን ብቻ ነው የተጫወተው። በምናውቃቸው ነገሮች ላይም ተጽዕኖ ማሳደር ይችላል። እናም በምናውቃቸው ነገሮች ላይም ለውጥ እንዲያመጣ እንፈልጋለን ሲልም ነው የተናገረው። አርቴታ ሲናገር አሁንም የካይ ሃቨርትስ ሁኔታን መቆጣጠር አለብን፣ የሱ መመለስ ቡድኑን ሊረዳ እንደሚችልም ተስፋ እናደርጋለን ያለው። ስለ ማክስ ዶመንም ተናግሯል። እጅግ በጣም ጥሩ ተሰጥኦ ያለው ተጫዋች ነው። እሱ ትልቅ አቅም ስላለው ተሰጥኦ በየቀኑ ማጎልበትም ይኖርበታል ነው ያለው። አርቴታ ይቀጥልና ማክስ ዶመን በ15 ዓመቱ ከኛ ጋር ያደገው፣ ነገር ግን እኔ በግሌም ከዚህ በፊት አይቸው የማላውቀው ነገር ነው እያደረገ የሚገኘው በዚህ እድሜ። እሱ ድካም እንደማይሰማው የሚያደርገው ልዩ ባህሪና አቅምም እንዳለው ጭምር አውቃለሁ ሲል ይናገራል አሰልጣኝ ሚኬል አርቴታ ስለ ማክስ ዶመን ሲናገር። አርቴታ ይቀጥልና ማክስ ዶመን መቼ እንደሚመለስ ሲጠየቅም አሁን በሜዳ ላይ እየሰራ ነው፣ በጥሩ ሁኔታ ላይም ነው የሚገኘው፣ እናም በቅርቡ ልናየው እንደምንችለው ተስፋ አደርጋለሁ ሲልም ጭምር ተናግሯል። አርቴታ ሁለቱም ለሊግ ዋንጫ ቢታገሩም ከፔፕ ጓርዲዮላ ጋር ያለው ግንኙነት ግን አሁንም እንዳለ መሆኑን ይናገራል። ፔፕን ከ15 ዓመት ጀምሮ አውቀዋለሁ፣ አሁንም ድረስ እንከባበራለን ብሏል። አርቴታ ተጫዋቾቹን ያንን ዋንጫ ምን ያክል እንደሚፈልጉት በሚገባ አውቃለሁ። እናም በየቀኑ ለእነዚህ ተጫዋቾች የምናቀርበው ከፍተኛ ፍላጎት እንዲኖራቸውና ሙሉ በሙሉ ደግሞ ከጎናቸው እንደቆምን ለማወቅ ነው። ማወቅም ያለባቸው አንዳንዴም እነሱ ጫና ነፃ እንዲሆኑ የምንፈጥረው ነገር ይኖራል፣ ተጠያቂነትም ይኖራል ብዬ አስባለሁ ሲልም ነው የተናገረው። ስለዚህም በዚህ ነፃነትና በዚህ ደስታ መጫወትን መቀጠል ይችላሉ። ጨዋታዎችንና ዋንጫዎችን ለማሸነፍም ጠንክረው እየሰራን ነው ሲልም ጭምር ነው የተናገረው። ማንቸስተር ሲቲ ማርክ ጉይንና ሴሜኒዮን አስፈርመዋል ተብሎም ተጠይቆ ነበር። አርቴታ ሲናገር ያ የነሱ ጉዳይ ነው፣ ምንም እንደሚያደርጉና ባለፉት 10ና 15 ዓመታትም ምን አይነት ቡድን እንደሆነ ምን እያደረጉም እንዳሉ አውቃለሁ። ምንም የሚያስደንቅ ነገር የለም። ዋንጫውን ለማሸነፍ ይፈልጋሉ። እኛም ለማሳካት የምንችለውን ሁሉ
እናደርጋለን ሲልም ጭምር የተናገረው። በዝውውር መስኮቱ የመጨረሻ ተጫዋች አታስፈርሙም ምክንያቱም ማንቸስተር ሲቲ ራሱን እያጠናከረ ነው የሚል ጥያቄም ቀርቦላቸው ነበር። አርቴታ ብናስፈርምም እንኳን በእነሱ ምክንያት ሳይሆን መፍታት ባለብን ማንኛውም ጉዳይ ምክንያት ነው ልናስፈርም የምንችለው። የሚያስደንቅ ነገር አይደለም ምክንያቱም ማንቸስተር ሲቲ ባለፈው ዓመት ይህንን ነገር አድርጓል። እነሱ በጣም ቆራጦች ናቸው። ለማስፈረም ደግሞ ምኞት አለ። ነገር ግን ደግሞ በዛው ልክ ውስንነታችን አለ። እናም የምንችለውንና ትክክለኛውን ነገር ነው እናደርጋለን ብዬ የማስበው ሲልም ጭምር ነው የተናገረው። ሌላኛው አርቴታ ያነሳው ጉዳይ ፔፕ ጓርዲዮላ ጭንቅላት ጨዋታ መጫወት ይወዳሉ ተብሎም ተጠይቆ ነበር። አይ እንደዛ አይመስለኝም። ከሚስቴ ጋር በምንነጋገርበት መንገድ ከሱ ጋር አልተነጋገርኩም፣ ነገር ግን በአጠቃላይ እንነጋገራለን። እሱ ምን እንደሚሰማው ይናገራል። እናም ያ ብቻ ነው። ፔፕን ከ15 ዓመት ጀምሮ ነው ማውቀው። የአእምሮ ጨዋታ አለ ብላችሁ ካሰባችሁ ለእናንተ ትችዋለሁ። ለዚህ ብዙም ትኩረት አልሰጥም፣ ምክንያቱም ዋናው ነገር ወደ ሜዳ መተህ ማሸነፍ መቻል ነው ሲልም ነው አርቴታ የተናገረው። ሊቨርፑልን የተመለከተ መረጃንም እናንሳ። አርነ ስሎት ስለ ዝውውሮች ጥያቄ ቀርቦላቸው ምላሽ ሰጥተዋል። አዎ መልሱን ታውቁታላችሁ። ሊረዳን የሚችል ተጫዋች ካለና ይቻላል ብለን ካሰብን እናደርገዋለን። እነዚህን ነገሮችም በዚህ ክፍል ውስጥም የሚያደርጉ አይደሉም። ይህ ማለት ዝውውር የመሆን እድሉ ሰፊ ነው ወይንም ደግሞ አይደለም ብዬ መወሰን አልችልም ሲል የተናገረው አርነ ስሎት ስለ ትሬ ኒዮኒ ይናገራል። ትሬ ኒዮኒ ባለፈው ዓመት በጣም ጥሩ ነበር፣ ጥሩ ነገሮችንም አድርጓል። ይበልጥ አስፈላጊ በሆነ ጊዜያትም ወደ ብዙ ጨዋታዎችም ሊጫወት ይችላል ነው ያለው። አርነ ስሎት በሪዮ ኤንጎማህ ላይም ጥያቄ ቀርቦለት ሲናገር ሪዮ ኤንጎማህ የተለየ ተጫዋች ነው። ጎል ሲያስፈልገን ወይም ጨዋታው ላይ ሲያስፈልገን ደግሞ እሱ ይገኝልናል። ትሬኒዮኒ ከሱ ጋር ማጣመር የምንችለው ጊዜ ቀርቧል። እናም በጥሩ ሁኔታ እያደገ መጥቷል። ሪዮ በጣም ደግሞ አስፈላጊ በሆነ ጊዜያትም ለመጫወት እየተቃረበ ነው። በበቂ ሁኔታ እስኪጫወት ድረስም ደረጃ በደረጃም እርምጃ እንወስዳለን ሲልም ነው የተናገረው። አርነ ስሎት ስለ ሃርቪ ኤሊዮትም ጥያቄ ቀርቦለታል። እሱን በሜዳ ላይ ማየት ያስደስቶኛል። ከ21 ዓመት በታች ከእንግሊዝ ብሔራዊ ቡድን ጋር ዩሮን አሸንፏል። ነገር ግን ሁኔታው ግልጽ ነው። በአሁኑ ጊዜ የቪላ ተጫዋች ነው። ይህንን ብቻ ነው የምለው ሲልም ነው የተናገረው አርነ ስሎት ስለ ሃርቪ ኤሊዮት ሲናገር። አርነ ስሎት ቀጥለና ከርቲስ ጆንስ ከህመሙ አገግሟል። ዛሬ ከኒውካስል ዩናይትድ ጋር ለሚገጥመው ቡድኑም ልምምዱን ተመልክተን በነገው ጨዋታ ላይ ልናሰልፈው እንችላለን ሲልም ነው የተናገረው። አርነ ስሎት ስለ አሌክዛንደር ኢሳክም ሲናገር እስካሁን በሜዳ ላይ አይደለም፣ ዛሬም ሆነ ነገ በሜዳ ላይ አንመለከተውም ሲል ነው የተናገረው። ወደ ሜዳ እስኪመለስ ድረስም የተወሰነ ጊዜ ሊወስድበት እንደሚችል እረዳለሁ ሲልም ነው የተናገረው። ሪያል ማድሪድን እንመልከት። ስለ ማድሪድ የምለው ነገር የለም ብሏል። ኡናይ ኤምሪ ናቸው ይህንን ሀሳብ የሰጡት። ሰሞንኛ ከአሰልጣኝ ኡናይ ኤምሪ ጋር እየተያዘ ይገኛል ሪያል ማድሪድ እና በዚህ ጉዳይ ላይ ጥያቄ ቀርቦላቸውን የተናገሩት አሰልጣኝ ኡናይ ኤምሪ ሲናገሩ ስለ ማድሪድ የምለው ነገር የለም ነው ያሉት። ስፔናዊው የአስተን ቪላ አሰልጣኝ የሆኑት ኡናይ ኤምሪ ስማቸው ከስፔኑ ክለብ ሪያል ማድሪድ ጋር እየተያዘ ይገኛል። ስለዚህ ነው የተጠየቁት አሰልጣኝ ኡናይ ኤምሪ በዚህ ጉዳይ ላይ የምለው ነገር የለም ሲሉ ነው ምላሻቸውን የሰጡት። አስተን ቪላም ከሳልዝበርግ ጋር ያደረገውን ጨዋታም 3-2 በማሸነፍ የዩሮፓ ሊግ ጥሎ ማለፉን መቀላቀሉ ይታወሳል። አስተን ቪላ ከ8 ጨዋታዎችም 7ቱን በማሸነፍ በ21 ነጥቦች ሁለተኛ ደረጃን ይዞም ማጠናቀቁ ነው የተመለከት ነው። በመልበሻ ክፍል ውስጥ ያሉ በርካታ የሪያል ማድሪድ ተጫዋቾች አልቫሮ አርቤሎዋ በአሰልጣኝነት ሕይወቱ የመጀመሪያው ደረጃ ላይ እንደ ሪያል ማድሪድ አይነት ትልቅ ክለብን ለማሰልጠን የሚያስፈልገው ልምድ አለው ብለው እንደማያምኑ ነው መረጃዎች እየወጡ የሚገኙት። ከዛ በተጨማሪ የተለያዩ ጥያቄዎችም እየተነሳበት እንደሚገኝ ነው መረጃ የወጣው። ሪያል ማድሪድ በቀጣዩ የዝውውር መስኮት ቅድሚያ የሚሰጠው ጉዳይ ተጫዋቾችን መሸጥ ነው። የክለቡ አስተዳደር በቀጣይ ክረምት ከባባድ ውሳኔዎችን ለማሳለፍም ከወዲሁ ዝግጅቱን እንደጨረሰ የሚያሳዩ መረጃዎችን ኦንዳ ሴሮ የተባለ የመረጃ ምንጭም ይፋ አድርጓል። ቪኒሲዮስ ጁኒየር፣ ጁድ ቤሊንጋም እና ፕሬዚዳንት ፍሎሬንቲኖ ፔሬስ በዕለተ እሁድ ከራዮ ቫይካኖ ጋር በሳንቲያጎ ቤርናቢው በሚኖረው የላሊጋ ጨዋታ ላይ በሪያል ማድሪድ ደጋፊዎች የተቃውሞ ፉጨት ኢላማ የተደረጉ ግለሰቦች ናቸው። በጨዋታው ዕለትም ደጋፊዎች በተጫዋቾችም ሆነ በቦርዱ ላይም ያላቸውን ብስጭት በግልጽ ሲያሰሙ ቤርናቢው ከፍተኛ የሆነ የተቃውሞ ድምጽም እንደሚያስተናግድ ጭምር ነው የሚጠበቀው ብሏል ራዲዮ ማርካ መረጃውን ሲያጋራ። በሪያል ማድሪድ ውስጥ ማንም ሰው አልቫሮ አርቤሎዋ የረጅም ጊዜ ክለቡ አሰልጣኝ ይሆናል ብሎም ሀሳቡ የለውም። በክለብ ውስጥ የእሱን የአሰልጣኝነት ሚና እንደ ጊዜያዊ ተደርጎ ነው የሚቆጠረውና ማሪዮ ኮርቴግና እንደተናገረው ከሆነ ዘ አትሌቲክ ላይ ይፋ እንዳደረገው ከሆነ በሪያል ማድሪድ ቤት አልቫሮ አርቤሎዋ የረጅም ጊዜ ይኖረዋል ተብሎ እንደማይጠበቅ መረጃዎች ወጥተዋል። ሪያል ማድሪድ ክረምት ላይ እጅግ የተጨናነቁ የዝውውር ጊዜያትን ለማሳለፍ ከውሳኔ ላይ ደርሷል። በክረምቱ አዳዲስ ተጫዋቾችም ይገዛሉ። በዚያው ልክ ደግሞ ከክለቡ ጋርም የሚሸጡ ተጫዋቾች ይኖራሉ ተብሎ እንደሚታሰብ ነው ሆሴ ፌሊክስ ዲያዝ መረጃውን እያጋራ የሚገኘው።
ሪያል ማድሪድ ለቡድኑ የወደፊት እቅዶችን በማውጣቱ ረገድ ስህተት መስራቱን አምኗል። ክለቡ በተለይም ከዓመታት በፊት የወሰደውን የቡድኑን መልሶ ግንባታ እቅድም ባለመሳካቱ በተለይም ሉካ ሞድሪች እና ቶኒ ክሮስን በአግባቡ መተካት ባለመቻሉ ለመጀመሪያ ጊዜ አምኖ የሚቀበለው ጉዳይ ነው። አሁን ላይ ክለቡ ከሹዋሜኒ ካማቪንጋ እንዲሁም ከአርዳ ጉለር ብዙ ነገሮችን ጠብቆ የነበረ ቢሆንም ነገር ግን በታሰበው ልክ ስኬታማ መሆን አልተቻለም እና ትልቅ ስህተት እንደሰሩም ያምናሉን የተባለው አሰልጣኝ በሆን ከሁሉም በላይ የእሱ አባት ነኝ ብሏል። ሩበን ቫን ፐርሲ ነው ይህንን ሀሳብ የተናገረው። የሆላንዱ ክለብ ፌኖርድ ዋና አሰልጣኝ የሆኑት ሩበን ቫን ፐርሲ ልጅ የሆነው ሻክዌል ቫን ፐርሲ ትናንትና ምሽት ከባድ የጉልበት ጉዳት አጋጥሞት ነበር። አሰልጣኝ ሩበን ቫን ፐርሲ ተጫዋቹ ሲወጣ የሕክምና ባለሙያዎች እንዲያስቀምጡት አድርገው አቅፈው ስለ ሁኔታው ሲጠይቁትም ታይተዋል። ከጨዋታው በኋላ አስተያየታቸውን የሰጡት ሩበን ቫን ፐርሲ አዎ አሰልጣኝ ነኝ፣ ነገር ግን ከሁሉም በላይ የእሱ አባት ነኝ ብለዋል። አክለውም እንደዚህ አይነት ጉዳት ሲገጥም ለየትኛውም ተጫዋች ቢሆን ስለ እሱ መጨነቅ አይቀርም፣ ትጨነቃለህ ያለው ጉዳቱ ከባድ እንደማይሆን ተስፋ እናደርጋለን፣ ነገር ግን ምልክቱን ስታይ ግን ጥሩ አይመስልም፣ በጣም ያማል ሲሉ ነው ሩበን ቫን ፐርሲ ሀሳቡን የተናገረው። ባለፈው ሳምንት 2 ጎል እንዳስቆጠረላቸው ይታወሳል። በትላንትናው ጨዋታ ላይ ግን ጠንከር ያለ ጉዳት ገጥሞት ሲወጣን የተመለከት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ስናነሳ ቆየን። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኘውናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን የምንገናኘውናል። መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ ነው በአክብሮት የምመኘው።